የቤተ እምነቶች ውህደት ወይም ቅልቅል ወይም ድምሰሳ ሰባኪም አስተማሪም አይደለሁም። ግን በቤተ እምነት ጥላ ሽፋን ስር ያለ የአድመኝነት መንፈስ በክርስቶስ አንድ ቤተሰብ፣ አንድ ወገን፣ አንድ ህዝብ የመሆናችንን እውነት ጨርሶ ከፊታችን ያራቀብን የዚህ ቤተ እምነት ነኝ የዚህ ቤተ እምነት ነኝ ያለ ቤተ እምነቶቻችንን ስም እየጠቀስን እየጠራን ክርስቶስን አምላኪ ሳይሆን ወንጌል ሰባኪዎች ሳይሆን የምናመልከው ቤተ እምነታችንን ስማችንን ምን ሰውም እሱን አዳዲስ እንኳን ወንጌል ተቀብሎ ለሚመጡ ክርስቶስን ከማስተዋወቅ ይልቅ በክትትል ትምህርቶቻችን ውስጥ እኛ አባል የሆንበትን የተጠለልንበትን ቤተ እምነት ትልቅነት፣ ትክክለኛነት፣ ንጹህነት የመሳሰለ ነገር ያንን እየጋትን እያጠጣን የአካሉ ብልቶች ተሰባስበው አካሉን በጥንካሬ እንዳይገነቡ አዲስ መጪውን ትውልድ ጭምር ማለት ነው እኛ በሄድንበት የስተት መንገድ የምንመራ ብዙዎች ነን። ይሄ የቤተ እምነት ነው። የቤተ እምነት ቡድን ብቻ አይደለም ያለን፣ የቤተ እምነቶች ስብስብ ደግሞ ቡድን አለ። አሁን ስንት አይነት ህብረት ነው በአገራችን ያለው? ስንት አይነት የህብረት ስም አለ? የዚህ ህብረት፣ የዛ ህብረት፣ የዚህ ህብረት፣ የዛ ህብረት እስኪ ያሰለቸን ድረስ እኛ በፖለቲካው ዓለም እንኳን ያለ የተለያየ አይነት የማይቀራረብ የማይታረቅ ህዝቡን ግራ ያጋባ ዜጎችን ከፋፍሎ እንደ ቅንጣቢ ስጋ የጨረሰ የሀገር የክፍፍል ፖለቲካ የዘር ፖለቲካ እንኳን ከእግዚአብሔር አይደለም ብለን እንገስጻለን፣ እንቃወማለን። በእግዚአብሔር ቤት የሆነው ግን ከዛ የበለጠ ልብ ይሰብራል፣ ያሳዝናል፣ ይቆጫል። ስንት ህብረት ነው ያለው? ካልተሳሳትኩ ከ10 በላይ ህብረቶች አሉ በኢትዮጵያ ውስጥ። ምን ማለት ነው ይሄ? እኛ ወንጌላውያን አማኞች አይደለንም? አንድ ክርስቶስ አይደለም እንደምንሰብከው? አንድ መንግስተ ሰማይ አይደለም እንደምንጠብቀው? በአንድ መንፈስ አይደለም እንደተሞላ ነው ወይስ የተለያየ መንፈስ ነው እንደተሞላ ነው? ስለዚህ ይሄ የማን ወገን ነህ የሚለው ጥያቄ እኔ የዚህኛው ህብረት እኛ የዚህኛው ህብረት መስራች ይሁን ወይ በጣም ታማኝ አባል ይሁን የነቃ ደረጃውን እያንዳንዱ ሰው ያውቀዋል። ግን እኔ የዚህኛው እኛ የዚህ ህብረት አባል ነን እኛ የዚህ ህብረት ነን ስለዚህኛው ሳገባኝም አላቅም አይመለከተኝም አልቀበልም የሚል ሁሉ በግለሰብ ደረጃ በህብረት ደረጃ ማለት በቡድን ለሆኑ ህብረቶች በወገንተኝነት በልዩ አይነት ወገንተኝነት የቆመ ሌላውን የማይቀበል አብሮ ተዋህዶ ተያይዞ ተግባብቶ ተቀባብሎ መስራት የማይፈልግ ልዩነትን፣ ክፍፍልን፣ የቡድንን ስሜት ልክ እንዳልኩት እንደ ፖለቲካው መስመር የሚያሟሙቅና የሚያጋግል ሁሉ የእግዚአብሔር ወገን አይደለም። ስለዚህ የሰሞኑ ጥሪያችን በትክክል የእግዚአብሔር ወገን የሆነ ማን ነው የሚል ነው። በዚህ ሁሉ መቧደን ውስጥ፣ በዚህ ሁሉ ክፍፍል ውስጥ፣ በዚህ ሁሉ ሴራ ውስጥ ጥቂት ሰዎች ይጠፋሉ ብለን አናምንም። ያኔም በጥጃ አምልኮ ጊዜም ጥቂት ሰዎች አልጠፉም። ያዘኑ ልባቸው የተሰበረ ዳር ቆመው እግዚአብሔር ሆይ አድነን ከዚህ የሚሉ አልጠፉም። ዛሬም በየመሰረትናቸው ማህበሮች ውስጥ የግዳቸውን የተቀመጡ ሂደቱ ግን ግራ የሚያጋባቸው ጥያቄ የሚሆንባቸው ለምን እንደዚህ መሆን ቻልን? መሪዎች ለምን እንደዚህ ሊያደርጉን ፈለጉ? ሊከፋፍሉን ለምን ፈለጉ? እኛ አንድ አይደለንም ወይ? ለምን ክርስቶስን አይሰብኩልንም? ድርጅት ለምን ይሰብካሉ? ሴራ ለምን ይሰብካሉ? የሚሉ በየቦታው መንፈሳቸው በስብራት ውስጥ ያለ ብዙ እንዳሉ እንሰማለን። ያናግሩናል፣ ይጠይቁናል። እኛ ምንችለውን በተከፈተልን በር ከማድረግ ውጪ ይሄንን አጥር የማፍረስ ይሄን እንቢተኛ ሁሉ እንደው እጁን እያያዝን አንድ ላይ ቀላቅለን የማስቀመጥ አቅም የለንም። እግዚአብሔር እሱ በጊዜው በዘመኑ ያድርገው እንጂ። ስለዚህ የማን ወገን ነህ የሚለው አሁን ወቅታዊ የጊዜው አንገብጋቢ ጥያቄ ነው። በዚህ ሚዲያ የምትሰሙኝ የማን ወገን ናችሁ? የማን ወገን ናችሁ? ሙሴ የእግዚአብሔር ወገን የሆነ እኔም ዛሬ የምለው የክርስቶስ ወገን የሆነ የእውነተኛ ወንጌል ወገን የሆነ ያን ገፍቶ ያን ማቅፍ ያን አጠላልቶ ያን ማሞግስ ያን ጠልቶ ያን ማይወድ የዛ ደጋፊ የዛኛው ነቃፊ ያልሆነ እኔ በክርስቶስ ያመነ ሁሉ ወንድሜ ነው። ወንጌል ሰምቶ በወንጌል የሚሰበከውን ክርስቶስን አምኖ የልጅነት ስልጣን መብት ያገኘ በተጠመቁበት ጥምቀት የተጠመቀ የሚጠብቀውን ተስፋ የሚጠብቅ ሁሉ ወንድሜ ነው፣ እህቴ ነው። እኔ በቡድን አላምንም፣ በሴራ አላምንም፣ በክፍፍል አላምንም። የቆሙ ግድግዳዎች አይታዩኝም። ሰው ሰራሽ ግድግዳዎች፣ አጋንንት ሰራሽም ግድግዳዎች አይታዩኝም፣ አላምንባቸውም፣ አልቀበልም የሚሉ እንደኔ ሁሉ መቀላቀል አይችሉም፣ ማዋሃድ አይችሉም። ግን የሚጸልዩ የሚቃትቱ የሚያለቅሱ ብዙዎች እንዳሉ እናምናለን። በየሄድንበት ከተማ ያናግሩናል። ለምን እናታረጉም ይሉናል፣ ለምን አታናግሩም ይሉናል። አስበው ኢንቴንሽናሊ የሚሄዱ ስለሆኑ ማለቴ ነው። እነዚህ ህዝቡን ማህበራትን በቡድን አድርገው የከፋፈሉ ኢንቴንሽናሊ ያዩት አለ፣ ያሰቡት አለ፣ የሚፈልጉት ነገር አለ። አስበው ያደረጉት ስለሆነ በቀላሉ እኔንም ያህል ታናሽ ሰው አምጥቶ ሊቀላቅላቸው ስለማይችል
መልእክታችንን በአደባባይ እናስተላልፋለን። የሰማ ይስማ። ሙሴም እንዳለው እግዚአብሔር ወገን የሆነ ሁሉ ወደ እኔ ይምጣ ሲል ጥሪን ያቀረበው ጋማ ይዞ ጨርቁን እየጎተተ መቀላቀል ምናልባት አላቅም ይችል እንደሆነ አላቅም። ያኔም ብዙ አመፀኛ ያለበት ጉዞ እንደሆነ የምድረ በዳ ጉዞ ታውቁታላችሁ። ያቀረበው ነገር ምርጫ ነው። እግዚአብሔር ወገን የሆነ እኛም ዛሬ የምናቀርበው ይሄንኑ ነው። በዚህ ሚዲያ የምትሰሙ በቀጥታም በተዘዋዋሪም እንደ እግረ መንገድም እንኳን አይታርጋችሁ የምታልፉ ይሄ መልእክታችን ይድረሳችሁ። የማን ወገን ናችሁ? በእውነት እግዚአብሔር የክርስቶስ። እሺ፣ በጣም እናመሰግናለን ፓስተር ታምራት። ገንቢ ሀሳብ ነው። እንደ እግዚአብሔር ቃል አገልጋይ ቤተክርስቲያንን በዘመናችን ከሚያገለግሉ ሰዎች መካከል ለረጅም ዘመን የእግዚአብሔርን ቃል በመመስከር በዝማሬም ቤተክርስቲያንን ሲያገለግሉ ከቆዩ አገልጋዮች መካከል አንዱ ነው። በጣም አክብሮት አለኝ። በዝማሬዎቹ ብዙ ተጠቅመናል። በፓስተር ታምራት ዝማሬዎች፣ አሁንም ደግሞ በራሱ በሚኒስትሪ ኢትዮጵያ ውስጥ ብዙ ስራዎች እየሰራ እንዳለ ከሚዲያው ላይ መረዳት ችያለሁኝ እና በሚሄድባቸው አካባቢዎች ከገጠሙት ጥያቄዎች መካከል በመነሳት ይህንን የዛሬውን ሀሳብ አጋርቷል። ይሄ ማንኛውም አእምሮ ያለው ሰው ማየት መስማት የሚችል ሰው የሚያየው የሚታወቅ የአደባባይ ጉዳይ ነው። አሁን ቤተክርስቲያን ያለችበት ሁኔታ ማለት ነው እና አንዳንድ